ጴንጤ ድሉን ካገኘ መልእክቱን አይስተው ምንለው ለዚህ ነው። ካከበራችሁት ያከብራችኋል ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ዮናይ ሁለተኛውን አዋርድ ከበላ በኋላ እንግዲህ እንባ እየተናነቀው እንዲህ ሲል ነው የተናገረው። ማርያም 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 ዮናይ ሁለተኛውን አዋርድ ከበላ በኋላ እንግዲህ እንባ እየተናነቀው እንዲህ ሲል ነው የተናገረው። ማርያም ማርያም ሁሌም ስሟን ስጠራ ታውቃላችሁ፣ አሁንም ማርያም ማርያም እላታለሁ። እዚህ እንድቆም የረዳችኝ ማርያም ናት፣ አመሰግናታለሁ ብሏልና እንግዲህ ሁለተኛውን አዋርድ ማለት ነው የቲክቶክ ክሬቲቭ ቤስት ላይፍ ስታይል ኮንቴንትንም በልቶታል። ምን ተሰማችሁ? መኪናውንስ አይበላውም? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይመቻችሁ። ማርያም 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 ጴንጤ ድሉን ካገኘ መልእክቱን አይስተው ምንለው ለዚህ ነው። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። አርቲስት ማስተዋል ወንደሰን ለሁሉም ቲክቶከሮች የሚገባውን ሰማያዊ ስጦታ ሁሉም በተገኙበት ሰጥታ ወርዳለች። ጴንጤ ድሉን ካገኘ መልእክቱን አይስተው ምንለው ለዚህ ነው። ጌታ ኢየሱስ ይወዳችኋል። ተባረኩ። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ